የሰላም ልጅ ናት የሚል ወረቀቱ ላይ ተጽፎበት። አሁን ማዬ ሰላም ልጅ ናት ብላ ጽፋለች። ማዬ በቃ መሄድ አለብኝ። ማዬ በቃ እባክሽን ብር ስጭኝ። ማዬ በቃ መሄድ አለብኝ። አልሰጥሽም። አርፈሽ ቁጭ በይ። አንቺ ሄደሽ ደረጃ ይታሰር ወይ እሷ? ታዲያ ማዬ እኔ ልታሰር? አዎ የገደልሽው አንቺ አይደለሽ? አርጁ ጓደኛው የት እንደሄደ የት እንደወደቀ የት እንደተነሳ የሚያውቀው ጉዳይ እንኳን የለውም። የሚገርማችሁ ጋይሶች ይሄ እንግዲህ እሱ ነበር አቀናባብሮ ይዞት የገባው ጓደኛውን እንግዲህ እዛ ገብቶ በየት እንግዲህ እሱ እንደሚያስበው ወይም ደግሞ አርጁ እንደሱ አስተሳሰብ ጓደኛው ወጥቶ እንዳመለጠና ሸሽቶ እንደሄደ ይሄ ፈሪ እንዴት እንደዚህ ያደርጋል? እንዴት ጥሉኝ ይሄዳል? እንዴት እንደዚህ ያደርጋል? እያለ እየተናደደ ነው የሚገኘው። ግን ጓደኛው የወደቀው እዛው ቤት ውስጥ ነው። እንግዲህ ከመውደቅም በላይ እንግዲህ ሞቶ ተቀብሯል ማለት ነው። ግን እሱ የናያቅም የሚገርሙ ድጋሚ እዛው ሰፈር ሄዶ እንግዲህ ይዛለታ ቢጠብቀው ቀረ። ተሄደ ሲደውል ስልኩ ይጠራል ግን አይነሳም። ስልኩ ግን የወደቀው እዛው ቤት ውስጥ ስለሆነ ማለት ነው። እሱ እንግዲህ አርጁ አሁን እንግዲህ ዛ ሰፈር ድረስ ሄዶ የሚገርመው ዛሬ እዛው ተቀምጦ ነበረ እያየ ነበረ ማለት ነው። በመጨረሻም እንግዲህ ምጥን ወደ ቤተሰቦቿ ጋር ስትሄድ ከነ እንትና ቤት ማለት ነው ከነ ውሃ ቤት እንግዲህ በሚገርም ሁኔታ በር ላይ አገኘችው። በር ስታገኘው በጣም ድንግጣ ነበረ። ለምን መሰላችሁ? እንግዲህ አብጌ እንትና ስለት ይዞ የዛን ሰዓት እዛ ገብቶ ስለነበረ ውሃም ነግራት ስለነበረ የሆነ የተፈጠረ ችግር እንዳለ ስለገባትኝ እሷ እንግዲህ በርግጥ ይሄን ያክል ጥልቅ የምታውቀው ጉዳይ የላትም። ግን ያለውን ነገር የተወሰነ ነገር ስለምታውቅ አሁን አርጁ ሌላ ተቀይር ያለው ብሏቸው ባለፈው ሲቀጥል ደግሞ ትናንትና ስለት ይዞ እንደመጣና ብዙ ነገር እንዳደረገ ያው ብዙ ነገሩን ሰምታለችና በዛ ምክንያት እንግዲህ ገና ስታዩ ደንግጣ ከዛ ሩጫዋን ማይ ብላ ቀወታችሁ እስከምትወድቅ እስከምትነሳ ድረስ በቃ በፊት እኮ ምንም አይመስላቸው ነበር አርጁ ምናምን ብለው ስቁን ጫወቱ ነበረ ማለት ነው። ግን አሁን እንደገና ስታዩ ጋይስ በሩጫ ፍርጠጣ በጣም ነው የምትፈራው። በጣም ፈራች፣ ደነገጠች ጋይስ። ምክንያቱም በቃ ይሄን ነገር በጣም ምክንያቱም የሆነው ነገር ስለሰማች ማለት ነው ቢያንስ በትንሹ እና እንግዲህ አርጁም ደግሞ ጓደኛት እንደሄደ ግራ ገብቶታል። አሁን እንግዲህ ምናልባት እሱ እንደሚያስበው በቃ ፈርቶኝ ነው በቃ ማለት ያኔ የዛን ሰዓት ጥሎኝ ስለሄደ ድጋሚ እኔም ማግኘት ፈርቶ ነው ለዛ ነው እንጂ ለሌላ አይደለም ምናምን እያለ እንግዲህ ራሱን እያበረታ እያጽናና ነው። ግን በሱ ኬዝ አይደለም አራ እንትና የልጁ ቀጥታ የለም ሶሪ ጋይስ አብጌል ደረጃ አሰናብተዋለች ማለት ይቻላል። ስለዚህ አብጌል ደግሞ ይሄው እንግዲህ እንደምታዩት እንድትፈርጥ እያለች ነው። ማበዷ ነው ጋይስ ማበዷ ነው። ማበዴ አለ ዘፋኙ አላደር ጋይስ እና ይኸውላችሁ እንድትፈርጥ እያለች ነው። ይሄው ሳትተኛ እየቃዠች ነው። ቁማ እየሄደች ትላለች። ቁጭ ብላ ፊት ለፊቷ ይመጣባታል። አንዳንዴ ጋይስ ያምሮ ሰላም መነሳት በጣም ከባድ ነው። የሰው ልጅ ሰላሙን ሲያጣ በጣም ከባድ ነውና እንግዲህ እንደምታዩት አብጌል ደረጃም በቃ እሱ ነገር አሁን የገጠማት ትወድቃለች፣ ትነሳለች። በጣም ምን ብዬ ልንገራችሁ ማርታ ጋር እናቷ ጋር ቁጭ ብላ ጎን በጎን በቃ ዋያው ወሬ ብላ ማሽ እዚህ ጋር ልጁን አየሁት ማነው እሱ ገድልኩት የሞተው ልጅ ፈጣሪ ትግስት ስጠኝ። በጣም እንግዲህ ቤተሰቡም እሷም ሁሉ ነገሩ እንግዲህ ሰላሙን የነሳው በጣም ተቸግሯል። የሚገርመው እንግዲህ አቶ ደረጀም እውነት ነው ብለሽ አድረስ ከዛሬ ስትይ የነበረው እንግዲህ እውነት ተደብቆ አይቀርም ብለሽ ካልሽ እኔና አንቺ ምናልባት እንግዲህ የእውነት ምንጯ ይህች ናት ብለሽ ካሰብሽ መቼም እኔና አንቺ አባትና ልጅ ምን ሆነው እውነትን ስታወጪ ነው አይደለ? ስለዚህ ሂጅና ሰው ገድያለሁ በእጄ ሰው ጠፍቷን ብለሽ እጅሽን ለመንግስት ወይም ደግሞ ለፖሊስ ስጪ ሲላት እንዴት እንዴ አባዬ እንዴት እኔስ እንዴ እኔ እንዴት ከኔ እኮ ነኝ ከዛ ትምህርቴስ እዚህ ጋር ስራዬስ ከዛ ሲቀጥል ደግሞ ናታንስ ትላለች። ናታንን እኮ ጋይስ ናታንን ምንም በማያውቀው ምስኪን አንደኛ እሷን አድናለሁ ብሎ ተወግቷል። ሁለተኛ ብዙ ነገሮችን አድርጎ ምንም ያውቀው ጉዳይ የለውም። ግን የሆነው ነገር አይታችኋል። በጣም በከባዱ ምን ስትል ነበር? መጀመሪያ አገላብጠዋለች ያገላብጣትና ከዛስ በመቀጠል ደግሞ የምታደርግ አሪፍ ነው። መጨረሻ ላይ ናታን ነው እንጂ እኔ አይደለም የገደልኩት ብላ እኮ አንዴ ሁለት ሶስት ካደችው ጋይስ። እንዴ እሷ ናት የምታችሁና ምን ሲል አለና አንተ ራስህ ነህ አይደለም ምናምን ቀወጠችው።
ከዛ በኋላም ደስ በኔ አይደለም። ግን ምን ታደርጉታላችሁ? ደስ የሚለው ነገር ካሜራ ስላለ ካሜራው ምናምን ሲባል በቃ ካሜራውን አውርድና እንስበረው እንጣለው ፖሊስ ሲመጣ እንዳያው ምናምን አለች። አያቻለ ራሷን የራስ ወዳድነቷ በቃ ትለያለች። ካብዬ ዳረ ጓደኛ የላትም ጋይስስማ። እና እንግዲህ እየተተራመሰች ነው የምትገኘው። አሁን እንግዲህ በቃ እብዴት ላይ ናት ማለት እንችላለን ጋይስ። በቃ በጣም አእምሮዋ ምንም ስራ እየሰራ አይደለም፣ ትክክል እያሰበ አይደለም። በቃ ከምን በላይ ሆኖባታል። እንግዲህ እግዚአብሔር ይማርሽ ነው ልንል የምንችለው። ልቦና ይስጥሽ፣ በዙ ተማሪ፣ ወደ ራስሽ ተመለሺ። ሰላም ቆዩ። ለቤተሰቦች ላይክ አድርጉ።